አይነት ሴት ልጅ ነኝ ምናምን ተብሎ እንደዚህ አይነት ሰላም ቤተሰብ እንዴት ናችሁ? በያላችሁ በሰላማችሁ ይብዛልኝ። ሄሉና ናቲ ምን እየሆኑ ነው? እንዲሁም ደግሞ ምን እየተካሄደ ነው የሚል ነገር ብዙ ሀሳቦችን አይቻሉና በጣም ገርሞኝ ነው ይህን ቪዲዮ ለመስራት የሞከርኩት እንጂ መስራት አልፈለግኩም ነበር። ለማንኛውም ግን እኔ ሀሳቤን እሰጣለሁ። እናንተም ደግሞ በሀሳቡ ከተስማማችሁ ኮሜንት ላይ ሀሳብ አስተያየታችሁን እንድትገልጹ እንዲሁም ላይክ እያደረጋችሁ ቪዲዮ ማለት ነው። እዚህ ጋር ቪዲዮ ላይ የተመለከትኩት ነገር ሄሉ በጣም ቀበጠች ልበል ብዬ ብናገር ድፍረት አይሆንብኝም። ሄልን በጣም ቀበጠች፣ በጣም የሌለ ነገር ማለት ነው። ምክንያቱም በዚህ ቪዲዮ ላይ ስህተት ያየሁት በእሷ እንጂ በእሱ አይደለም። አንድ ሴት ባለትዳር ከሆነች ባለትዳር አይደለም ጓደኛ ካላት ራሱ አንቺ ከሌላ ሴት ጋር ከሌላ ወንድ ጋር ምንድነው ቤት አምጥተሽ ወይን እየቀዳሽ ከሱ ጋር ምን? ይሄ እኮ ቆሻሻነት እንጂ መልካምነት አይደለም። ስለዚህ ናቲ ይህንን ነገር ቢያደርግ ፎቶ አይደለም ቢቀድ ብዙ ነገር ቢያደርግ እውነቱን ነው። ምክንያቱም እሷን ብሎ ስንት ነገር ሆነላት ይሄ ልጅ አይደል እንዴ? በዚህ ዘመን ማርያምን ስንት ሀገር አቋርጦ ሄዶ በቃ ያ ነገር ሁላ ስንት ነገር ሲፈጠር እሷን ብሎ አምኖ መጥቶ እንደገና እኮ ይቅርታ ጠይቆ ከሷ ጋር እየሆነ ነው አይደል እንዴ ያለው። በዚህ አጋጣሚ ግን ናቲ ወደ ኢትዮጵያ ሲመጣ ድሮ የምናውቀው ናቲው ነው የተመለሰውና ኢትዮጵያን የሚስማማውና እሷ ደግሞ እንዲህ አይነት አለመታመንን እሱ እያለ ንቀት ነው ንቀትም ሳይሆን ብልግና ነውና ሄለን እንደ ድሮች ብትመለሽ ያኔ እንደዛ ሲሆን እንደዛ እንዳልጮሽ ያክል እንደዛ እንዳላለቅሽ ያክል እንኳን አይደለም አንቺ ተመልካችን እስከምታስረብሽና እስከምታስለቅሽ ድረስ ደርሰሽ ዛሬ ደግሞ በእጅሽ ከገባ በኋላ የኛ ያክል ቅብጠት ምን አመጣው ነው እኔ ጥያቄ። መሆን የሌለበት ነገር መኖር ካለብሽ ከሱ ሌላ እኔ ህይወት የለኝም መኖር አልችልም ብለሽ እንደዛ ስትይ የነበርሽ ልጅ ዛሬ ደግሞ እሱ መጥቶ ካጠገብሽ ሆኖ ጥሩ ህይወት እያሳለፋችሁ እያለ እንደገና ደግሞ ከሌላ ወንድ ጋር ቤት ድረስ ጭራሽ አምጥተሽ ወይን እየቀዳሽ ይሄ መሞት ነው። ማርያምን በጣም ነው የሚደብረው። ሄለን ያየንብሽ ነገር የምንወድሽን ያክል ደግሞ በዛው ልክ አንዳንዴ ወጣ ያለ ነገር ስታደርጊ እያስጠላልና በዚህ ሰዓት ከዚህ አሁን ቪዲዮ በእርግጠኝነት ብዙ ነገር ተነጋግራችኋል፣ ብዙ ነገር ተባብላችኋል አይደል? መሀል ላይ ልትጣሉም ልትለያዩም ትችሉ ይሆናል አይታወቅም። በእርግጥ ግን አትለያዩ። ሁኔታችሁን ስህተታችሁን አርማችሁ እንደገና መምጣት። ሲቀጥል ደግሞ ወይ ደግሞ ከተጣላችሁ ከካሜራ ጀርባ ካሜራ ደቅናችሁ መጣላት፣ ካሜራ ደቅናችሁ የራሳችሁን ገመና ማውጣት ምን ይባላል? ለምሳሌ ዛሬ እዚህ ጋር ወጣችሁ እኮ እኔ ተጣልቼ ምናምን ብትሉ ሰው አንድ ሰሞን መሳቂያ ነው የሚያደርጋችሁ፣ ወይንም ደግሞ የሆነ አይደለ ሀሳብ አጀንዳ አድርጓችሁ እንትን ይላል እንጂ ሌላ የሚያመጣላችሁ ነገር የለም። ስለዚህ ራሳችሁን መነጋገር ያለባችሁ ነገር ተነጋግራችሁ ጨርሳችሁ እኛ ጋር አትመጡም እንዴ? እኛ ጋር እየመጣችሁ የምትንጫጩት እኛ ስንት ነገር ያንጫጫናል ለራሳችን። ስለዚህ ሄለንና ናቲ በአሁኑ እኔ ናቲ ላይ ምንም ጥፋት አላየሁበትም። የምር እሷ ናት ጥፋት የሰራችሁ። ቀበጠች፣ በጣም የሌለ የወጣ ነገር አሳየሽና ወደ ነበርሽበት ተመለሽና የነበራችሁበትን ፍቅር አሳዩን። እና ሄለን በጣም የሚያስቁ ነገሮችን ትሰራለች፣ የሚያዝናኑ ነገሮችን በጣም ትችላለች በጣም ያ ነገር ነው እንደሚያምርብሽ ስትቀብጭበት እና እንዲህ የሌለ ወጣ ያለ ነገር ስታሳዩ ለሱ ጥሩ አይመጣም። ሲቀጥል ደግሞ አንቺን ብሎ ስንት ነገር ነው እንዳልኳችሁ ቅድም መልሼ የደገምኩት ብዙ ነገር መስዋዕት የከፈለልሽን ወንድ ልጅ ልታከብሪው ነው የሚገባው። ስለ እውነት ልታከብሪው ማለት ነው። እንደዚህ አይነት ወንድ ልጅ ታምኖ ሁሉ ነገር አስተካክሎ መጥቶ አንቺ ጋር ነው የመጣው። አንቺ እንደውም እኮ ብዙ ነገሮችን ስታሳልፊ ነበረ እሱ ዛው ነው። ስለዚህ እንደዚህ አይነት ታማኝ ወንድ ሲገኝ ታማኝ መሆን አለብሽ እንጂ ታማኝነት ለራስ እንጂ ለማንም አይደለም። ደግሞ ለሰው ብለሽም አይደለም፣ ራስሽን ማዋረድ ነው ሳትታመኝ ስትቀሪ። እንደዚህ አይነት ነገርሽን አስተካኪ ነው የምለው እኔ ቤተሰብ። በአሁኑ ቪዲዮ ናቲ ምንም ጥፋት የለበትም፣ ራሷ ናት ባይነኝ። እናንተ የፈለገ ነገር ቢሆን ወንድ ልጅ ነው። ወንድ ልጅ ደግሞ እንዴት ነው እናንተ ንቀት አይፈልግም። በተለይ ለሚስቱ የሚወዳት የሚያከብራት ከሆነ እንደዚህ አይነት ነገር ስታደርግ የምር ኧረ በግብሩ አይደራደርም። በእርግጥ ሴትም ብትሆን ታማኝ ሆና እንደዚህ አይነት ነገር ስታገኝ ምንም የምናየው ነገር ነው የሚፈጠረውና በዚህ ሰዓት ትልቁን ስህተት በህይወቷ ላይ የፈጠረችው ራሷ ብቻና ብቻ ናቸው። አሁን ብታለቅሽ መተሽ ብትይ የምር እኔ ስቃለሁ እንጂ አዝኜ ቪዲዮ አልሰራልሽም። እንኳን አይደለም ይሄን ነገር ቢያደርግ ሌላም ነገር ማድረግ ይችላል ብዬ አስባለሁ በዚህ ንዴቱ። ምክንያቱም ይሰማዋል እንዴ፣ ልታከብረው ይወዳል። ወንድ ልጅ ክብር ይወዳል፣ ሲከበር ነው የሚከበረው። የወረደም ወንዶች ከሆነ እንደዛ ውርደታም ነው የሚሆኑትና በአሁኑ ግን ሄለና ጥፋተኛ ቤተሰብ